በለመለሙ እጆቹ እንባ ይጠርጋል መድኃኔዓለም። የእሷን ጭንቀትና የእሷን ልቅሶ እያሰቡ የኔንም እንባ አብስልኝ ብለው የሚለምኑትን ዛሬም ያብሳል እንባ። የኢትዮጵያን እንባ ያብስልን መድኃኔዓለም። የኢትዮጵያን ችግር ቸርነቱ ይፍታልን። በቤታችንም ድንግል ማርያም ችን ሀገር በቃል ኪዳን የተቀበለች አስራት የተቀበለች በዚህ ጊዜ ነው። በስደቷ ጊዜ ነው። ባለቀሰችበት ጊዜ ነው። እንባዋን ባፈሰሰችበት ጊዜ ነውና አሁንም ያን እንባዋን እያሰብነ በእሷና በልጇ ፊት የወረደውን እንባ እያሰብነ እያለቀስነ እንለምናት እንማጸናት። እሱንም እንለምነው እኛ ብለህ ነው ሰደድ ካልነ ስደቱን እናስበው። እመቤታችንም እናስባት፣ እንባዋን እናስበው። ችን ተርቦልናል፣ ለጥማታችን ተጠምቶልናል፣ ለሞታችን ሙቶልናል፣ እኛ የሆነውን ሁሉ ሆኖልናል። እኛ ለሱ አልሆንነትም እንጂ በተለይ ለየት ያለ ልብስ የለበሰ ሰው ካየች እመቤታችን ደነግጥ ነበረ። ልጄን ይገሉብኛል እያለች እኔ ባየው ቁጥር የተጨነኩ ነው። በተለይ ወንድ ልጅ ካየሁኝ ልጄን ይገሉብኛል እያልኩኝ እደነግጣለሁ። በመንደር መሄዱን ትተን አካለ ጫካ እንሂድ አለች እመቤታችን። ሰው ላለማየት ሰው ጨካኝ የሆነበት ዘመን፣ ሰው ክፉ የሆነበት ዘመን እንኳን ፍጡራንን ፈጣሪ መድኃኔዓለም ክርስቶስን የሚያድንበት ሰው ፈጣሪውን ለመግደል የሚያድንበት የፈጣሪን እናት ድንግል ማርያምን የሚያሳዝንበት ዘመነ ሄሮድስ ይባላል። ዘመኑ ዘመነ ሄሮድስ ይባላል። ሰው እንደ ዶሮ የሚታረድበት፣ ለሰው ነፍስ ራሄ የማይደረግበት፣ በተለይም ሕፃናትን ዘመነ ሄሮድስ ይባላል። የጨካኙ ሄሮድስ ዘመን፣ የአውሬው የሰው በላው ሄሮድስ ዘመን፣ የሰው ደም ያሰከረው የሕፃናት ደም ሲፈስ ሕፃናት ሲታረዱ በሱ ላይ ያደረው ሰይጣን የሕፃናትን ደም በማፍሰሱ ደስ የሚለው እንዳሁኑ ዘመን እኮ ሕፃናት እየታረዱ ነው። ሰይጣን መስዋዕት እየሆኑ እየቀረቡ እኮ ነው። ዘመኑ እኮ ዘመነ ሄሮድስ ነው። 666 የሚባለው ገብቷል። ሐሳዊ መሲህ ሰይጣን ነው የሚመለክ። እሱ መስዋዕት ደግሞ ሰው ነው። የሕፃናትን ደም ነው የሚልስ። አሁን ያ እየተሰራ ነው። ወንዱ ሴት የሆነበት ዘመን፣ ራሱን የቀየረበት በኃጢአት በግብረ ሰዶም ሰው ሰይጣን መስዋዕት የሚያቀርብበት ሕፃናት የሚታረዱበት ዘመን ያለፈው ያለው ዘመነ ሄሮድስ ተብሎ በአንድ ላይ ይነገራል። ዛሬም ሰይጣን ሕፃናትን መስዋዕት እያደረገ የሚሰዋ ካለ ሄሮድስ ነው። እመቤታችን በጊዜ የተጨነቀች እልፍ ብለው ደግሞ ይማከራሉ። እመቤታችን በጣም አልቅሳለች። ማለት ለምን ሂዳ ብትመለስ ውሃም አላገኘች። የልጇን ጫማ የወርቅ ጫማ ሰሎሜን አታለው ወስደውባት ምርር ብላ አልቅሳለች ይላል። አልቀሳለች። ዛሬም ጌታን አንስረቀው፣ ድንግል ማርያምን አንስረቃት። ያንን ልብስ ሽፍቶች ቀምተው ወሰዱ። ልብሱን ቀምተው አይተውትም ይገድሉብኛል ብላ ነው እንጂ ውሃን አወረደችው፣ አፈሰሰችው። ውሃ በፊቷ ወረደ። ድንግል ሆይ ከዓይንሽ የፈሰሰውን እንባ በልጅሽ ፊት የወረደውን እንባ አሳስቢልህ። እንባ ይለዋል። መራራ እንባ፣ መሪር እንባ፣ መራራ እንባ፣ መንታው የሚወርድ እንባ፣ ዓይንሽ የወረደውን መሪር እንባ፣ ቁጡ እንባ፣ ፊት የሚያቃጥል ማለት ነው። ፊት የሚያንጣጣ ማለት ነው። እኛ በጫካ ነው ያለች፣ ዘመድ የለ፣ ሰው የለ፣ ሰው ሀገር ናት። አባት የለ፣ እናት የለ። እንደጠበበሽ እኔንም ይጥበበኝ፣ እንደጨነቀሽ እኔንም ይጭነቀኝ፣ እንደከፋሽ እኔንም ይክፋኝ፣ እንዳዘንሽ እኔም ልዘን። ጨካኝ እጅ ሲወድቁ በጣም ያስጨንቃል። ልጄ ልትሞት ነው ልንለያይ ነው ያለች ማልቀስ ጀመረች ይላል። አንድ ጊዜ ታቅፈዋለች፣ አንድ ጊዜ ትስመዋል። ስታቅፈውም በዚህ በመንታው የሚወርደውን ውሃ በፊቱ ላይ ይወርድ ነበር። ስትስመውም በሁለቱ ጉንጮቿ መንታ ዘለላ እንባ ይወርዱ ነበርና ያጥበው ነበረ። ልጄ ሆይ ደምህ ሲፈስ ከማይ እኔ መጀመሪያ እንድሞት ጸልልኝ ብላም ጠይቃለች። የልጄ ደም ሲፈስ ከማይ እኔ መጀመሪያ ልሞት ብላ ሞትን ለምናለች። የለመነችበት ሰዓት በቀልዎ ማይከለ ክሌፈያት ነው የትምህርታችን ርዕስ። በሁለቱ ሽፍቶች መካከል ሰቀሉት። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ እናገኘዋለን። የመጀመሪያውን ኃይለ ቃል የርዕሱን ኃይለ ቃል እንዲህ ይላል ነቢዩ ተወለቆ ምስለ ጊጎያን ከሽፍቶች ጋር አብሮ ተቆጠረ። ከሽፍቶች ጋር አብሮ ዋለ። ከሽፍቶች ጋር አብሮ ተሰቀለ። ከወንበዴዎች ጋር አብሮ ተሰደበ። ከወንጀለኞች ጋር ወንጀለኛ ተባለ። ከሽፍቶች ጋር
ሽፍታ ተባለ ይላል። ትንቢት ነው። መድኃኔ ዓለም ክርስቶስ ከሁለት ሽፍቶች መካከል እንደሚሰቀል ከነቢያት አንዱ ነቢየ እግዚአብሔር ታላቁ ነቢይ ኢሳይያስ በመጽሐፉ እንዲህ ብሎ ጻፈ፣ በአንደበቱም እንዲህ ብሎ ተናገረ። ኢሳይያስ እንዲህ ብሎ የተናገረውን ደግሞ ወንጌላዊው ማቴዎስ የማቴዎስ ወንጌል ምዕራፍ 27 ቁጥር 22 ላይ እንዲህ ብሎ ጻፈው፣ ተሰቅለ ማእከለ ክሊፈያት፣ በሁለቱ ሽፍቶች መካከል ተሰቀለ። ማርቆስ እንደ ኢሳይያስ ሰቀልዎ ማእከለ ክሊፈያት ይልና ከመ ይትፈጸም ዘተብዕለ በነቢይ ተወለቆም ስለ ጅጉያን፣ በነቢዩ በኢሳይያስ ከበደለኞች ጋር ተቆጠረ ያለው ይፈጸም ዘንድ በሁለት ሽፍቶች መካከል ሰቀሉት ይላል። ምዕራፍ 15 ቁጥር 32። ቅዱስ ሉቃስም በወንጌሉ ወበጺሖሙ ብሔረ ዘስሙ ቀራንዮ፣ ቀራንዮ ከሚባል ቦታ በደረሱ ጊዜ ሰቀልዎ ማእከለ ክሊፈያት፣ በሁለት ሽፍቶች መካከል ሰቀሉት ይላል። የሉቃስ ወንጌል ምዕራፍ 23 ቁጥር 32። የዮሐንስ ወንጌል ምዕራፍ 19 ቁጥር 20 ላይም ተሰቅለ ማእከለ ክሊፈያት፣ በሁለት ሽፍቶች መካከል ተሰቀለ ይላል። ሊቁ ዮሐንስ አፈወርቅ በቅዳሴው ሰቀልዎ ከመ እቡስ ማእከለ ክሊፈያት፣ እንደ ሽፍታ እንደ ወንበዴ በሁለት ሽፍቶች መካከል ሰቀሉት። ተወለቆም ስለ ጅጉያን ከመ ይደምረንም ስለ ነፍሰ ጻድቃን፣ እኛን ከጻድቃን ነፍስ ጋር ሊቆጥረን ወዶ እሱ ከሽፍቶች ጋር ተሰቀለ። ከሽፍቶች ጋር የተሰቀለበትን ምስጢር ሲገልጠው እኛን ከጻድቃን ጋር አብሮ ለማኖር እሱ ከሽፍቶች ጋር ዋለ። እኛን ከጻድቃን ጋር ለማዋል እኛ ከጻድቃን ጋር እንድንቆጠር እሱ ከሽፍቶች ጋር ተቆጠረ ይላል። ሽፍቶችን ሁለቱን ሽፍቶች ስናነሳ ወደ ስደቱ ታሪክ እንሄዳለን። መድኃኔ ዓለም ክርስቶስን አይሁድ በሁለት ሽፍቶች መካከል የሰቀሉበት ምስጢር አለ። አንደኛው ለማሳሳት ነው ይላል። ለምንድን ነው ይህ በቀኝ የተሰቀለው? ምንድን ነው? ሽፍታ። በግራ የተሰቀለውስ ሽፍታ፣ የመካከለኛውስ ሽፍታ ለማለት፣ ለማሳሳት፣ ለመለወጥ። ቀኝ አዝማች ግራ አዝማች ሾምንልህ ለማለት ፍና ተሳልቆ ይባላል። ፍና ተሳልቆ ማለት የሐሰት፣ የዘበት፣ የውሸት፣ የማታለል ስጦታ ከልብ ሳይሆን ውሸት የተሞላበት ከሽፍቶች ጋር ሰቅለው የናዝሬቱ መድኃኔ ዓለም ክርስቶስ ይኸው ቀኝ አዝማችና ግራ አዝማች ሾምንልህ ይሉት ነበረ ይላል አይሁድ። አምላክነቱን መንግስቱን ክደው ንጉሥ ነህ ሾምንልህ ይሉታል። አሁን ይሄ ምን ትሉታላችሁ በእናንተ አባባል? ልብሱን ገፈው እርቃኑን አድርገው ውሃ ጠማኝ ሲል መጻጻ ሰጥተው ከሁለት ሽፍቶች ጋር ሰቅለው አንተን አነገስንህ፣ ንጉሥ ለመሆንህም ሁለት ቀኝ አዝማች ግራ አዝማች ሾምንልህ
ማለታቸው ስታስቡት ዘበት፣ ውሸት፣ ሐሰት ተብሎ ነው የሚያዘው። ፍና ተሳልቆ በመዘበት